ስትፈልጉ ልጅቷ እኮ በጣም የተሰማት ነው ሲል አንተ አባት አይደለህ እንዴ? በህይወት ዘመኑ አንድ ነገር ብታደርግላት ምን ይሆናል ሲሉ ስትፈልጉ ቆራጣችሁ ሽንት ቤት ከተቱ። አሁን ይቅርታ አድርገሽ ይቅርታ አድርጌለታለሁ። እኔ ባላገኘውም ራሱ ይቅርታ አድርጌለታለሁ። ባለበት እሱ ይቅማል፣ ያጨሳል። ማን ነው ስምሽ? ሰላም። ሰላም ጮክ ብለሽ ማን ነው ስምሽ? ሰላም። ሰላም ለምን መጣሽ ወደፊት ለፊት? ይቅርታ ለመጠየቅም ይቅርታ ለማድረግ። ማንን ይቅርታ የምጠይቂው? ለማን ይቅርታ የምታረጊው? ይቅርታ የምጠይቀው እናቴን፣ ይቅርታ ማድረገው ደግሞ ለአባቴ። ለምንድን ነው? እኔ እንደ አባት ፍቅር ፈልጌ ያላገኘው። እኔ አባት አይፈልግም ታውቃለህ። በጣም ብዙ ጊዜ ፈልጌዋለሁ። ብዙ ጊዜ እኔ በቀደም ያለቀስኩት ስታቅፍ አንድ ጊዜ እንደ አባት ቢያቅፈኝ ሆኔ ብዬ ስጸልይ ስለነበረ ግን በአንተ የእግዚአብሔር ልጅ ተብያለሁ። ግን በአንተ ከዚህ ሁሉ ይሁን ይታውቃል። እኔ 2012 ዓመት ሲሆን ነው ጌታን ያገኘሁትና ደህንነት ተማርኩኝ፣ ተጠመቅኩኝና በጌታ በቃ ብርቱ ሆኜ ነበር። ከዛ ልክ በቃ አገልግሎት ልክ ልጀምር ስል ነው አደጋ ያጋጠመኝ። መኪና አደጋ ነው። የመኪና አደጋ? የቱ ጋር አጋጠመሽ የመኪና አደጋ? ወዴት ስትሄጂ? ወደ ቸርች ሄድኩ። ምን ቀን? እኔ ገናን በዓል በጣም ነው የምጠላው። በገና ቀን ገና 2014 ላይ ሀርብ ነበር የዋለውና ምን አይነት መኪና ገጨሽ? ተገልብጦ ነው የኔ። እየሄድሽ ተገለበጠ? አንቺ ባለሽበት በኩል? ከዛ ምን ደረሰብሽ? ማንም ምንም ሳይሆን እኔ ብቻ እጄ ተጎዳ። እጅሽ ተጎዳ? ከዛስ? ደግሞ እዛ ውስጥ በቃ እና የባጃጅ ነውና የባጃጁ ባለቤት ሌላ ነበር፣ ስፖርት ይዞ ነበር የገለበጠኝና ከትራፊክ ለመትረፍ ስለጫነ ከትራፊክ ለማምለጥ ነበር እንደዛ ያደረገው። እና እኔ እዛ ጋር እኔን ለመግደል ፈለገ። እኔ በሶስተኛ ቀን ደም ስሬ ተፈልጎ ይገጠም ነበር፣ አለርት ነበርና ጊዜን የተከታተልኩት እኔን ለመግደል ፈለገ ማለት ነው። ባለባጃጁ? አዎ። ሆስፒታል እያየለሽ? ለምን? እኔ እሱ ነገር አይገባኝም። ማለት ሰው ባለ ህግ አማካሪዎችን ስጠይቃቸው እኔ ብዙ ጊዜ መጠየቅ እወዳለሁ። እኔ ሰው በህይወት ሲኖር 45,000 ብቻ ነው። እኛ ነፍሳችን በእግዚአብሔር ፊት ብቻ ነች ትልቅ፣ በሰው ፊት ትንሽ ነች የሚሰጠው ተመን ማለት ነው። አንቺ ስትሞቺ ይቀንስለታል ዋጋው? አዎ። ግን ደግሞ ተማሪ ስለሆንኩኝ እኔ ስኖር ደግሞ የሚከፍለው ብር ይበዛል ማለት ነው። ስለዚህ እንድትሞቺ ፈለገ? አዎ። የህክምናው መጨረሻ ምን ሆነ? እጄን አስቆረጠ። ኢየሱስ ወስደ ጨለማዬን፣ ኢየሱስ ወስደ ጨለማዬን። ባጃጅ ትርፍ ተሳፍረሽ ተገለበጠ፣ ከዛ እጅሽ ተቆረጠ። የቱ ጋር ተቆረጠ? ከየቱ ጋር ጀምሮ? ሙሉ እዚህ? ከመታጠፊያ በላይ። ከመታጠፊያው በላይ? እና እኔ ቸርች ውስጥ በጣም ነው የሚወዱኝና እኔ ብር አግኝቼ አይደለም ይሄንን ሳሰራ፣ ብር አግኝቼ ሳይሆን ቸርች ውስጥ በጣም የሚወዱኝ ሰዎች ስላሉ ነበር። እና በእነሱ ቸርች ውስጥ ምዕመናኖች በጣም እታዘዛለሁ እና እነሱ ናቸው ያሰሩልኝ። አርቲፊሻል እጅ ያሰሩልኝ? አዎ። እና እኔ እዚህ ጋር ሁሉ ጊዜ እኔ በእግዚአብሔር እታመናለሁ፣ እግዚአብሔርን አምነዋለሁ። ምክንያቱም አባቴ እኔን አይፈልግ እንደ ሌላ ሰው። እኔ እንደዚህ ሆኜ እንኳን ታምነኛለህ? አንድ ቀን መጥቶ አላየኝም። አንድ ቀን
ስደውልለት እኔ ደውልለታለሁ ምን እንዳለኝ አባት ልጁን እኮ እውነት እንደሚታወቀው ልጁን የሚወድ አባት ለምንድን ነው ከወንድ ጋር የምታወሪው ብሎ ልጁን ይገስጻል። ያን አባት ግን እኔ አንተን ናፍቄሃለሁ ስለው እሱን እኔን ላለማውረስ ለሌላ ወንድ አሳልፎ ስልኩን ሰጠ ማለት ነው። ሌላ ወንድ አሳልፎ ስልኩን ሰጠ። ስደውልለት ምን እንደ ቤተሰቦች እሷ እኮ ምንም አይደለም ከአንተ የምፈልገው እኔ ጓደኞቼ አባታቸውን ይዞ ሲሄዱ በጣም አሁን አይደለም እኔ ልጅነት ገና 6 ወር እያለሁ ነው መከላከያ ነበር የሚሰራውና እኔን ለመግደል የተነሳው በ6 ወር ነው። እሺ ይቅርታ እንዳረግሽለት ንገሪው። እኔ ይቅርታ አድርጌለታለሁ እስከ ዛሬ ድረስ የሆነ የምሬን ነው የምልህ በውስጤ በጣም ትልቅም ይዤበት ነበር። በቃ እኔ በ2016 ከጓደኞቼ በታች ሆኜ የተማርኩት እኔ ምንም አይደለም የምፈልገው ደህንነቴን ወደዋለሁ። በቃ ግን የሆነ ልብስ አይደለም የሚያምረኝ የሆነ ጫማ አይደለም የሚያምረኝ። እግዚአብሔር ምስክሬን እኔ ህይወቴን ሳውቅ በህይወቴ አንድ እኔ 12 ዓመት ከሆነ በኋላ አንድ ጫማ ነው የተገዛልኝ። አንድ ጫማ የሁኔታ ምንያድ እኔም ለምንም አይደለም ማለት ነው። 2016 ሲገባ ግን ከበደኝ በጣም። ከዛ ደወልኩና እባክህን እኔ ለትምህርቴ በጣም ስልክ ያስፈልገኛል አልኩት ማለት ስትፈልጉ ልጅቷ እኮ በጣም የተሰማት ነው ሲል አንተ አባት አይደለህ እንዴ በህይወት ዘመኑ አንድ ነገር ብታደርግላት ምን ይሆናል ሲሉ ስትፈልጉ ቆራጣችሁ ሽንት ቤት ግን ባንተ የእግዚአብሔር ልጅ ተብያለሁ። ግን ባንተ ከዚህ ሁሉ ወጥቻለሁ። ግን ባንተ የእግዚአብሔር ልጅ ተብያለሁ። አሁን ይቅርታ አድርገሽለት? ይቅርታ አድርጌለታለሁ። እኔ ባላገኘውም ራሱ ይቅርታ አድርጌለታለሁ። ባለበት እሱ ይቅማል፣ ያጨሳል። መከላከያ የነበረ እና ትልቅ ስልጣን ላይ የነበረ ሰው ነው። ግን አሁን ተራ ሆኖ ጫት ነው የሚቀመው፣ ሲጋራ ነው የሚያጨሰው። እኔ በሱ አሁን እኔ አባቴ ስለሆነ ግን አላፍርበትም። ግን ዘነበ ወርቅ ውስጥ እኔ ሰው ቤተሰቦች ሲያልፉ እኛ እኮ አባትን አይተነው ነበረ። ግን እንደ ተራ ሰው ሆኖ አሁን እያጨሰና እየሰከረ ሰውን እየተማጣ ነው የሚሄደው ያሉኝ ማለት ነው። ስለዚህ እንደምትወጂው ንገሪው። እኔ እወድሃለሁ፣ እውነት አባቴ እኔ እወድሃለሁ። እግዚአብሔር እኔ በጣም ነው የምወድህ። ማንን ነው ይቅርታ የምጠይቅ? እናቴን። እኔ በዚህ ምክንያት በቃ 4 ዓመት ሲሆን ነው በቃ ከ6 ዓመት በኋላ በቃ እኔ ህይወቴን የተበላሸው። ያሳደገችኝ እናቴ አይደለችም። ምክንያቱም በ6 ወር ነው እኔን ጥሎኝ ሄደው እና እናቴ ደግሞ ልጅ ስለነበረች በዛ ጊዜ እኔ ምንም ማድረግ ስለማትችል ለእህቷ ሰጠችኝ። እህቷ ነጭ ያሳደገችኝና እህቷ እያሳደገችኝ ያለ በቃ ስደውልለትም አያነሳም ምናምን እንደዚህ አይነት ኬዝ ውስጥ ስገባ እሷ ወሰደችኝ ወደዚህ ስትወስደኝ እኔ አልፈልግም፣ እዚህ መቀመጥ አልፈልግም። እውነት ነው የምልህ። ምክንያቱም እዚህ መቀመጥም አልፈልግም። እዛ አክስቴ ጋር ስሄድ ባል አላት፣ ባል ሲኖራት እሱን እንደ አባት ይዤ እሄዳለሁ። እዚህ ሲመጣ ግን ምንም ስለሌለ ሁሌ አፍራለሁ። ሁሌ በቃ ከሰው በታች እንደሆንኩ ነው የሚሰማኝ እና በዚህ ምክንያት አሳዝነሻል። በቃ አልፈልግሽም ብያታለሁ። እኔ ይቅርታ እናቴ፣ በእውነት ይቅርታ። በቃ እኔ እወድሻለሁ፣ እኔ አልፈልግሽም። እኔ እናቴ የእሷ እህት ነሽ ብዬ እንደዚህ ጽፌላት ነው የሄድኩት ማለት ነው። በቃ እኔን ተይኝ። ስለዚህ ይቅርታ ብዬታለሁ። አጨብጭቡላት። አሁን ስንተኛ ክፍል ነሽ? 10ኛ። ወደ 10 አለፍሽ? በፊት በቀኝ እጅሽ ነበር ምጽፊው? በቀኝ እጅሽ ነበር ምጽፊው። አሁንስ ለመድሽ? በግራ የለመድኩ ነው ጽፋለሁ አሁን እና ምንም ነገር አይዞሽ፣ እሺ ታሸንፊያለሽ። እግዚአብሔር ደግሞ ይረዳሻል። ትልቅ ትሆኛለሽ።
እንደዚህ ነኝ ብዬ ከኔ በቃ ብዙ ነገር ውስጥ ገብቶ የመጡትን ስናገር ነበር። ትናንትና ስናወራ ነበር የሞጆ ልጆችን ቃል ስንናገር ነበር። ምክንያት እኔ እግዚአብሔርን ወደዋለሁ። እግዚአብሔር ለእኔ እውነት ከሞት ያዳነኝ ይህንን አምነዋለሁ። እኔ ምናልባት ስንት ዓመትሽ ነው? 17 ዓመት ነው። ግን እግዚአብሔር ለእኔ ብዙ ነገር አድርጎልኛል። እኔ እንዴት አለውጠውም? 2 ነገሮችን እጸልይ ነበር። ወይ አባት ስጠኝ ወይ አባቴ እንድረሳው አድርገኝ። እነዚህ 2ቱን እጸልይ ነበር። ምክንያቱም በጣም እንጃ እኔ ከምል በላይ እግዚአብሔርን ቃል ምንም ብዙ ጊዜ ከቤት አልወጣሁም። እኔ እንደዚህ ከሆንኩ በኋላ በትምህርት ቤት ውስጥ ለመውጣት ያሳፍረኛል። ምክንያቱም ሰዎች ለኔ ያላቸው አመለካከት የወረደ ይመስለኛል። ትላንት ዛሬ ጠዋት ስንማር እግዚአብሔር አድራሻው የሰው ጌጡ አይደለም፣ የሰው ገንዘቡ አይደለም፣ የሰው ልብሱ አይደለም፣ የሰው ህይወቱ ነው አድራሻው። እዚህ ውስጥ በዚህ ምክንያት ዝቅ አድርጎ የሚያይሽ ማንም የለም። ከፍ አድርጎ አክብሮ እኩል የሚያይሽ ወጣት ነው ያለው። በዚህ ዙር አንቺ እንኳን ተስፋ ውስጥሽ ከተፈጠረ ተሳክቶልኛል። እኔ ሌላ ምንም ታሪክ የለም። እወድሻለሁ። ክፉ አይንካሽ። ስታምሪ ደግሞ ቻው።